nuren alawatanim Filmda kasıkay alawatanim Hoppin o gelo mamut laydadaw Kengedi beret kapsolalıdaw Addisu ትውልድ ሐሳብ ነው ሜዳው ታሪካችን የጠባሳችን አካል አድርጌ ነው የማስታውሰው። ሐረጉ አንሷል መባል የነበረበት መፈንቅለ ሀገር፣ መፈንቅለ ህዝብ፣ መፈንቅለ ሰው፣ መፈንቅለ ጀግና ነበር ብዬ አምናለሁ። ታሪክን እየመረጥክ ታሪክን እያንሻፈፍክ ታሪክን በፈለከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ የትርክት ስብራት ጉዳይ ነው። ገዳይ ስታወግዙ ምን ነው ድምጻችሁ አልጮህ አልሰማ? አብረህ ስለ ሀገር ከምትመክረው ሰው አደጋ ያጋጥመኛል እያሰብክ መምከር በእጅጉ ትምምንን የሚቀንስ ጉዳይ ስለሆነ እንደ አንድ ክስተት ጠባሳ ሊታይ ይችላል። የተከልከው ሾህ በቅሎ ሲወጋ የሚደርስልኝ አጣሁ እየዬ በህግ አምላክ ትላለ። የት ያከበርከው ህግ ያስከብርህ? ከንግግር ከውይይት ይልቅ በመሳሪያ በጉልበት ግለሰቦችን በማፈን በመግደል ስልጣን ማረጋገጥ መጎናጸፍ ለመሞከር ያለው ልምምድ የሚያስቀር መሆን ሲገባው የሚያስቀጥል መሆኑ። ለምን ስለ መሞታችን ብቻ እናወራለን? የገደልንም እኮ እኛው ነን። ይህ ትንታኔ ሜዳ ነው። የታሪካችን የጠባሳችን አካል አድርጌ ነው የማስታውሰው። የሰኔ 15ቱን አሰቃቂ ታሪክና የወደቁትን ጀግኖቻችንን በፍጥነት ረሳናቸው አይደል? ነገር ግን ያንን ጥቁር የታሪክ ጠባሳና ህመም የረሳነው ይቅር ተባብለን ቁስላችንን አክመንና ከጥፋታችን ተምረን ወደ ተሻለ የሰላም መንገድ ለመራመድ ቢሆን ኖሮ እሰይ ባልን ነበር። እውነታው እንደዚህ አይደለም። የረሳነው የወደቁትን ጀግኖች እንጂ ያልታረመ ስህተታችንን አይደለም። አዎ ከትናንቱ ስህተት አልታረምንም። ይልቁንም ለሌላ አዲስ አደገኛ ጥፋት፣ ለሌላ የደም መፍሰስ ስበብ እየፈለግን ጫካን ከትማለን። ሰኔ 15 2011 የሀገር ጀግኖች፣ የቁርጥ ቀን ዘቦችና የኢትዮጵያ ታላላቅ ሰዎች በሴረኞች ተቀሰፉ። ባጣናቸው ግለሰቦች የለውጥ ኃይል የቼንጅ ኤጀንትስ የሚባሉ በለውጥ ውስጥ ከፍተኛ ሚና ያላቸውን ሰዎች ያሳጣ ክስተት ነው። የጀነራል ሰዓረና የዶክተር አምባቸው እንዲሁም ሌሎች አመራሮች ህልፈት በኢትዮጵያ ምድር ላይ የጣለው ሐዘን እጅግ ከባድ፣ ልብ የሚሰብር፣ አንጀት የሚያሳርር ነበር። ሀገር እነዚህን የቁርጥ ቀን ልጆቿን በማጣቷ የተደቀነባትን ሰፊ ክፍተት፣ የደረሰባትን የታሪክ ጉድለት አስበን አልቅሰን ተሰብረን ተንሰፍስፈን አዘንን። በተቃራኒው ግን ዜናው ከመሰማቱ ቅጽበት የጀግኖቹ ደም ሳይደርቅ የቤተሰቦቻቸውና የመላው ህዝብ እንባ ሳይታበስ ከግድያው በስተጀርባ ያለውን ሀገራዊ የጥፋት አደጋ አጢነን ሳናበቃ በየጥጋጥጉ የወንጀሉን አቅጣጫ የሚያስቱ ገዳዮችን የሚያጀግኑና ሐዘኑን ወደ ፖለቲካ ቁማር የሚያወርዱ ድምጾች መደመጥ ጀመሩ። የታላላቅ ሰማዕቶቻችንን ሞት እውነተኛ ፍትህ ከመጠየቅ ይልቅ በወደቁት ጀግኖች አስክሬን ላይ ቆሞ የዛገ ፖለቲካዊ ሴራን ማብሰልና የነቀዘ ትረካ ማሰራጨት ተያዘ። የሰኔ 15ቱ አሰቃቂና አሳዛኝ ክስተት በየትኛውም መለኪያ ተራ የፖለቲካ ሽኩቻ ወይም ደግሞ ጥቂት ሰዎች ስልጣን ለመያዝ ያደረጉት የስልጣን ስግብግብነት ብቻ አልነበረም። ብዙዎች ታሪኩን አቅልለው ሸፍነውና በራሳቸው የፍላጎት ትረካ አጅበው ሊስሉትና ሊያቀርቡት ቢሞክሩም እውነታው ግን ከመንግስት ለውጥ ወይም ከስልጣን ሽግግር በላይ የኢትዮጵያን ሀገራዊ ህልውና፣ የህዝቧን ታሪካዊ ውህደትና የሀገሪቱን መዋቅር ከስሩ ለመናድ የተሸረበ እጅግ አደገኛና መርዛማ የጥፋት መረብ ነበር። የወቅቱን ክስተት ተራ አድርጎ ማቅረብ የታሪኩን አሰቃቂነትና የተጋረጠውን ስጋት ግዝፈት በፍጹም ያሳንሰዋል። ነገርየው መፈንቅለ መንግስት
አልነበረም። እቅዱ ጥቃቱም መንግስትን ለመገልበጥ አይደለም ብዬ እከራከራለሁ። ከመንግስት መውረድ በላይ ሀገሪቱን ወደ መፍረስና ወደ መጥፋት ይመራት የነበረ አደገኛ ሴራ ነበር ብዬ እከራከራለሁ። ስለዚህ በቃሉ ልክ እኔም እንደናንተ አልስማማም። ሐረጉ አንሷል። መባል የነበረበት መፈንቅለ ሀገር፣ መፈንቅለ ህዝብ፣ መፈንቅለ ሰው፣ መፈንቅለ ጀግና ነበር ብዬ አምናለሁ። ጭራሽ ከፈጻሚዎቹ ንግግርና ቃል እየተዋሳችሁ የጋዜጣና መጽሔት ርዕሰ አንቀጽ እስከ መጻፍ ያደረሳችሁ መፈንቅለ መንግስት በየመንደሩ አይደረግም የምትል ስትታይ ትርጉም ያላት የምትመስል ግን ስትቀርቧት ባዶ አባባል ነበረች። መፈንቅለ መንግስት የሚያስብለው እኮ የድርጊቱ ፍጻሜ እቅድና መዳረሻ እንጂ መነሻው ስፍራ አይደለም ጎበዝ። ከመንደር ቢነሳ የት ይደርሳል ነው ዋናው መመለስ ያለበት ጥያቄ። እንዴት መሰላችሁ? የአማራ ክልል መሪዎችን የገደለው ቡድን ከተቀረጸ ድምፁ እንደሰማነው በነጋታው መግለጫ ሊሰጥ ያቀደ፣ ያው በክልሉ ጸጥታ ክፍል የሚመራ ቡድን ስልጣኑን እንደያዘ ቢያውጅ የከተማው ህዝብ ይረጋጋል? አሜን ብሎስ ይቀበላል? የዞኑ ህዝብስ? የክልሉ ህዝብስ? ክልሉን በሰሜን ደቡብና ምስራቅ የሚያዋስኑት የሀገራችን ህዝቦችስ? ክልሉን በምዕራብ የሚያዋስነውና አጣብቂኝ ውስጥ የገባው የሱዳን ህዝብ ዝም ብሎ ይቀመጣል? የታጠቀ ከተማና የገጠር ህዝብ ያለበት ክልል ነው። መሪው ሲገደል መሳሪያውን ይወለውላል ወይስ ይጥለዋል? እነኚህ መጠየቅ ያለባቸው ጥያቄዎች ናቸው። ምናልባት የመንግስት ጥንካሬና መለኮታዊ ጣልቃ ገብነት ጭምር አግዞን ትርክታችንም ተለያይቶ ተረፍን እንጂ የተፈነቀልነውስ 100 ሚሊዮናችንም ነበርን። የተፈነቀለችውማ ሀገራችን ነበረች። አበው ጀግና ሲወድቅ ሀገር ይደበዝዛል፣ ጀግና ሲሞት ህዝብ ይናጋል ይላሉ። ይህ አደገኛ ሴራ ሀገርን ጀግና አልባ የማድረግ ስልታዊ ውድመት ነበር። ሀገርን ጀግና አልባ ማድረግ ማለት በቀላሉ የፖለቲካ አመራሮችን መተካት ማለት አይደለም። የሀገርን ጋሻ መስበር፣ የህዝብን የራስ መተማመን ማክሰምና ለቀጣይ ጥፋት መንገድ ማመቻቸት እንጂ። ጀነራል ሰዓረና ዶክተር አምባቸው ሀገሪቱ በለውጥ ማዕበል ውስጥ ሆና የጽናት የታማኝነትና የሰላም የጀርባ አጥንት ሆነው የሚያስፈልጓት ፈታኝ ጊዜ ነበር። ያ ጊዜ ለኢትዮጵያ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። አምባቸው በዚያ ጊዜ በነበረን ውይይት ከፍተኛ ጉጉት ነበረው ለለውጥ። ግን እምነቶቻችንን ምንድን ያሉን፣ እንዴት እናሳካቸዋለን፣ መቼ እናሳካቸዋለን የሚለውን ነገር ለመወያየት ከ2003 በኋላ አማራ ክልል እያለ ተደጋጋሚ ሲመጣ እንገናኝ ነበር። በኋላ ሁለታችንም የካቢኔ አባላት ሆነን በደንብ እየተገናኘን እንወያይ ነበር። ዝም ብሎ ኦቨርናይት የተፈጠረ ነገር አይደለም። ብዙ ምክክሮች፣ ውይይቶች፣ የተለያዩ ሰዎች በውስጥ እያቀፉ መሄዶች ነበሩበት። ጀነራል ሰዓረን ብትወስድ ሰዓረ አጋጣሚ ሆነው ቀደም ብሎ ሃይ ስኩል ቦርዲንግ ስኩል በጋራ የተማርነው አንድ ትምህርት ቤት ነበር። ትምህርት ቤቱ ደግሞ ቦርዲንግ ስለነበረ ቀንም ማታም የመገናኘት እድል ነበረን። ረዘም ያለ ጊዜ ትውውቃለን። በኢትዮ ኤርትራ ጦርነትም ከዚያም በኋላ ባሉ አጋጣሚዎች አልፎ አልፎ የመገናኘት የመነጋገር ልምዶች ነበሩን፣ ቅርብ ነበረን። ለውጡ ሊመጣ ጥቂት ጊዜ ሲቀረው የለውጡ ዋዜማ ገደማም በተደጋጋሚ እንገናኝ ነበር። በተለይ ግን በተለየ መንገድ እንዲታወስ ከማስታወስበት አንዱ ነገር ታስታውስ እንደሆነ የጠቅላይ ኤታማዦር ሹሙንና የደህንነት ኃላፊውን በአንድ ጀንበር ለማንሳት የነበረው ውሳኔና የለውጡ አካል ከመጀመሪያው ከእቅዱ ጀምሮ የተሳተፈበት ብቸኛው ሰው ሰዓረ ማለት ይቻላል። ብዙ ሰው ጉዳዩን አያውቀውም። ሰዓረ በእቅዱም በሂደቱም ተሳትፎ ነበረው። በዚያ ደረጃ ለቼንጅ ኤጀንት የሚታመን ሰው ነበር ማለት ነው። ሌሎቹንም ብታነሳቸው እነመግባሩ በዚያ ደረጃ ይታያሉ። በቅርበት ከኔ ጋር የሰሩት እነዚህ ቢሆኑም በዚያ ጊዜ ያጣናቸው ሰዎች ለለውጥ ኤጀንት ሆኖ ማገልገል የሚችሉ ቢቆዩ ብዙ የሚያበረክቱ ሰዎች ናቸው።
አንዱ ጠባሳ ይሄ ነው። እነዚህን ጀግኖች በሴራ በመቅሰፍ ሀገርን ጀግና አልባ ማድረግ፣ የጠላትን መንገድ ማቃናትና ሀገሪቱን ያለ ጠባቂ ማስቀረት የጥቃቱ ግብ ነበር። ጀግና የሌላት ሀገር ደግሞ የጎበዝ አለቆች መናኸሪያ ከመሆኗም በላይ በሴረኞች መጫወቻ ለመሆን የምትገደድ ድኩም ትሆናለች። የሰኔ 15ቱ አሰቃቂ ድርጊት ዋና ግብም ይኸው ነበር። በአንድ ጀንበር የሀገር ዋስ የሆኑ ጀግኖችን በመንጠቅ ሀገሪቱንና ህዝቡን ተስፋ ወደ መቁረጥና ወደ መፈራረስ መግፋት፣ ታላላቅ መሪዎችን በመንጠቅ ሀገርን ጀግና አልባ ማድረግ። ለመሆኑ ዩጎዝላቪያ ያቺ በአውሮፓ ምርት ላይ በኢኮኖሚዋ በስፖርቷና በኃያልነቷ የምትታወቅ ታላቅ ሀገር በ1990ዎቹ መጀመሪያ ላይ እንዴት በየብሔሩ ተበታትና ለደም አፋሳሽ እልቂት ተዳረገች? በዘርና በብሔር ፖለቲካ መርዝ የታወሩ መሪዎችና ጽንፈኞች የኛ ብሔር ብቻ ይቀደስ የሌላው ይደምሰስ የሚል የጥላቻ ትረካ ሲነዙ ያቺ ውብ ሀገር በአንድ ጀንበር የደም ምድር ሆነች። ጎረቤት ከጎረቤቱ፣ አብሮ አደግ ከአብሮ አደጉ ጋር የጨካኝ ጦርነት ተፋላሚ ሆነ። በ2000 ዓመታት የታሪክ ጉዞ ውስጥ ያልታዩ አሰቃቂ የዘር ማጽዳቶችና የእርስ በርስ እልቂቶች ተፈጸሙ። አጥንት የተከሰከሰበት፣ ደም እንደ ጎርፍ የፈሰሰበት አሰቃቂ አጋጣሚ በመጨረሻም ዩጎዝላቪያ የምትባል ሀገርን ከዓለም ካርታ ላይ አጥፍቶ በስብርባሪዎች በትኗታል። ቀደምት ወላጆቻችን በደማቸውና በአጥንታቸው አንድነት ኃይል ነው ብለው ያስረከቡንን ታላቅ ሀገር እነሱና እኛ እያልን በሚነጥሉን የጥላቻ ቅጥር ግድግዳዎች በታሰርበት ምድር ውስጥ ድርጊቱ የሀገሪቱን የመጨረሻ ውድመትና መፈራረስ የሚያበስር የጥፋት ፊሽካ ነበር። አልተሳካም እንጂ የሰኔ 15 እቅድ ተሳክቶ ቢሆን እንበል። በልባቸው መርዛማ አጀንዳቸውን አምቀውና ደብቀው ጊዜ ሲጠብቁ የነበሩ በርካታ ጽንፈኛና ሀገር አፍራሽ ኃይሎች ያንን ክፍተት እንደ ወርቃማ ዕድል ተጠቅመው ሀገራችንን መውጫ ወደሌለውና የማያባራ የደም ውቅያኖስ ይከቷት ነበር። ክልላችንን እንደ ጽኑ አጥር፣ ብሔራችንን ደግሞ ከፍ አድርገን እንደ ሙሉ ሀገር ቆጥረን ሳለ የሰኔ 15ቱ የጥፋት ሙከራ ቢሳካ ኑሮ ኢትዮጵያ እንደ ቀደመችዋ ዩጎዝላቪያ በደርዘን የሚቆጠሩ ስብርባሪዎች ተበታትና የቀጠናው የደም ምድርና የጥፋት ማዕበል ትሆን ነበር። በሰዓታት ልዩነት ውስጥ የተከሰቱ ሁለት እጅግ አስደንጋጭ ግድያዎችና መገናኘታቸው እንኳን በቅጡ ሳይረጋገጥ ለመነጣጠል መሞከር ምን ያስጠረጥረናል? ጉዳዩን በመጽሔትና ቃለ መጠይቅ አቅርቡት የተባለ ይመስል ጥያቄ እያተሙ መሸጥ፣ ሰዓረና እና አምባቸው ፍጹም የተለያዩ ሰዎች እንደሆኑ በመተንተን በአንድ አካል ሊገደሉ እንደማይችሉ ልታሳምኑን ተጣጣራችሁ። ጀነራል ሰዓረና አምባቸውን የሚያያይዛቸው ገመድ ጠፋችሁ ወይስ አልፈለጋችሁትም? ሁለቱም ከለውጥ ኃይሉ ጋር ተሰልፏል። ጀነራሉ ከጎጥ ይልቅ ሀገር በማስቀደማቸው በየሆቴልና በየክልሉ የሚሰውራቸው ነውር ስላልፈጸሙ ከለውጡ ጎን ስለቆሙ፣ አምባቸውና ጓደኞቹ የለውጥ ኃይሉን ከመጠንሰስ ጀምሮ የክልሉን ጥያቄ በእውቀትና በሕግ በሰላምና በድርድር ለመመለስ እየጣሩ ለዓመታት ሲንከባለል የነበረውን ችግር በአንድ ቀን ያውም በጉልበትና በአፈሙዝ ካልተመለሰ ባዮች ቁስል እየላጡ ቂም እያራገቡ ህዝቡ ከገዛ ወንድሞቹ ጋር እንዲባላ የሚፈልጉ ኃይሎችን ችላ ማለታቸው ነው እናንተ ልታዩት ያልፈለጋችሁት ደማቅ እውነት። የሁነቱን አሰቃቂነትና ታሪካዊ ኃጢአት በራሱ ልክ በይፋ ማውገዝ፣ ለሀገርና ለወደቁት ጀግኖች ፍትህን መማፀን ሲገባ ወንጀሉን ማሳነስ፣ ድርጊቱን በሽንገላ ማስታረቅና ከህዝብ ትውስታ ለማጥፋት መታተር፣ በየመድረኩና በየማህበራዊ ገጹ ወንጀለኞችን ማንገስ፣ የጽድቅ ካባ የማልበስና የታሪክ ባለቤት ለማድረግ የሚደረገው ጥረት ሐዘኑን የሸፈነ ነበር። ገዳይ ማንም ይሁን ማን የድርጊቱን አጸያፊነት ድንቄም በሚል ርዕስ እኩል ማስጮህ የፈራችሁት የትኛው አካል እጃችሁን ይዞ ቢመራችሁ ነው ያስብላል። መንግሥት ነፃነት ይስጠን ስንል የከረምነው በሽፍታ ጥቅሻ እየተመራን እውር ትንተና በመጽሔትና ጋዜጣ ጠርቀን ለመቸብቸብ ኖረዋልን? የጀግና ሚዛናችንን መፈተሽ ያስፈልጋል። ከታላላቆች ሞት ይልቅ ትናንሽ ገዳዮች የማንገስ ድንቁርና፣ የተፈጸመውን ወንጀል አጸያፊነት በግልጽ ለመኮነን ድፍረት ማጣት፣ ከታላላቅ የሀገር ህልውና ዘቦችና የመከላከያ አመራሮች ታሪካዊ መስዋዕትነት ይልቅ
ወንጀለኞችን ከፍ አድርጎ ለማንገስ መሞከር፣ የፍትህ መርሆችን ሙሉ በሙሉ በመካድ የወደቀውን ሰብአዊነትና የህሊና መታወር በግልጽ አሳይቶ አልፏል። የሆነብንና የሚሆነብን ሁሉ ያሳዝናል፣ ያስቆጫል፣ ያንገበግባል። ግን ከሆነ በላይ የምናሳዝነው የምናስቆጨው እኛ ነን። እኛ የቋሚዎቹ ነዋሪዎቹ ማለት ነው። እገሌ ከገሌ ሳይባል ሁላችንም ለመወጋገዝና ለመጠቋቋም ከመሮጥ ወደ ራሳችን ብንመለከት ገና ድሮ ሰላም በሆንን ማለት ነው። ጥያቄ ይፈልጋል፣ ወደ ራስ መመልከት ይፈልጋል። በፈጣሪው በረከት በላይነት ተቦክቶ እንግዲህ በግሩም ዘነበ እስትንፋስ የዘራው እያዩ ፈንገስ አይናገረው የለ እላለሁ። ያኔ ነው እንግዲህ አንድ ጊዜ ምን አለ መሰለ፣ ገዳይም ሲባል አቤት፣ ሟችም ሲባል አቤት፣ አባቶቹን የሚሰማ ጠፋ ትላለህ። አባቶቹን እየተቸ አባቶቹን እያቀለልክበት፣ ቢንጋደድ የሚመልሱትን እያንኳሰስክበት፣ ትውልድ ለያዥ ለገራዥ ሳይመች መረን እንዲለቅ ልጓሞቹን እየበጣጠስክ እርቃን ያስቀረኸው አንተ፣ አዎ አንተ ራስህ። ሟች ሲባል አቤት ያልከው አንተው ነህ። ገዳይ ሲባልም አቤት የሚለው ስራህ ነው፣ የዘራኸው ነው። እስኪ ለዛሬ እንኳን ወደ ሌሎች የሚጠቁም ሌባ ጣትህን ወደ ራስህ አዙረው፣ ወደ ራሳችንን አዙረው። የዛሬው ውዥንብር መከፋፈልና ህገ ወጥነት በትክክል ያኔ በወቅቱ የተፈጸመውን ታሪካዊ ወንጀል በልኩ ሳናወግዝ በመቅረታችን እያስከፈለን ያለ ዋጋ ነው። ይበልጥ የሚያሳዝነው እና አሁንም ቆም ብለን ማየት የሚገባን ገዳይም ሟችም ሁለቱንም ኃይሎች በጀግንነት ያወሳ የፖለቲካል ዲስኮርስ የታየበት ነው። ይሄ በኢትዮጵያ ታሪክ ውስጥ እስካሁን ያለንበት ውጥንቅጥ ታሪክን እንዳለ አስቀምጦ ከመልካሙ ከስህተቱ መማር ሲገባ ታሪክን እየመረጥክ፣ ታሪክን እያንሻፈፍክ፣ ታሪክን በፈለግከው መንገድ አድርጎ የማቆየቱ ጉዳይ አሁን ላለንበት አጠቃላይ ውጥንቅጥ ዋናው መሰረት የዚያ የትርክት ስብራት ጉዳይ ነው። አሁን እዚህ እንደዋዛ በብሔርተኝነት ስሜት፣ በአውራጃዊነት ስሜት ታሪኩን አንሻፈን ብንጽፍ ብንናገር ነገ ልጆቻችን ዋጋ ሊከፍሉበት የሚችሉ ጉዳይ እንደሆነ ማሰብ አለመቻል ደግሞ ያሳዝነኛል። ይሄ ጉዳይ እንዳለ ታሪኩን አስቀምጠህ ከተቀመጠው ታሪክ ተነስተህ በሚኖር ትንተና የፈለግከውን ነገር ወደ ቀኝ ወደ ግራ ወስደህ መማር ትችላለህ። ታሪኩን ማዛባት ግን እምብዛም ጠቃሚ አይደለም። ዛሬ ብቻ ሳይሆን ነገም ዋጋ ያስከፍላል፣ ትውልድ ዋጋ ይከፍልበታል። እኛ በህይወት እያለን የምናውቀውን ጉዳይ በተንሸዋረረ ታሪክ አረዳድ ተረድተን የምናስቀምጥ ከሆነ እኛ በማንኖርበት ሰዓት የሚኖር ትውልድ ደግሞ እንዴት አድርጎ እንደሚወስደው አሁን ባለው የኢትዮጵያ ታሪክ መመልከት ትችላለህ። አሁን ያለው የኢትዮጵያ ታሪክ የዚህ የተንሸዋረረ የፖለቲካል ኢንትሪግ ውጤት ነው። አብዛኛው ታሪክን እንዳለ በትክክለኛው መንገድ ማስቀመጥ ሳይሆን አዛብተን በማስቀመጣችን ምክንያት የሚፈጠር ችግር ነው። ከዚያም ሻገር ሲል የፖለቲካ ሴራ ተንታኞች መጠቀሚያም ሆነዋል። ዛሬ እርስ በርስ እንድንጠራጠር፣ ኑሯችን ሁሉ የስጋትና የፍርሃት ጥላ ያረፈበት እንዲሆን፣ ውብ ተፈጥሮቻችንና ጫካዎቻችን ያኮረፉና የጠገቡ ምሽግ እንዲሆኑ ያደረግነው ያኔ ወንጀሉን በልኩ ማውገዝ ተስኖን በዘር በብሔርና በፖለቲካ አጥር ከልለን የታደግነው መርዛማ ባህል መኖር ነው። ከንግግር ከውይይት ይልቅ በመሳሪያ በጉልበት ግለሰቦችን በማፈን በመግደል ስልጣን ማረጋገጥ መጎናጸፍ ለመሞከር ያለው ልምምድ የሚያስቀር መሆን ሲገባው የሚያስቀጥል መሆኑ በሶስተኛ ደረጃ በጠባሳነት አየዋለሁ። እውነቱን ደብቀን ገዳዮችን አጀግነንና ወንጀልን እንደ ጀግንነት ቆጥረን በዝምታ ስናልፈው የተሸሸገው መርዝ አድጎና ጎልብቶ ዛሬ መላ ሀገሪቱን በጥርጣሬ በስጋትና በሰላም እጦት አፍኗታል። በኢትዮጵያ ፖለቲካል ትምምን ውስጥ የፈጠረው ጠባሳ ነው። ፖለቲካል ትረስት በጣም እንዲቀዘቅዝ አድርጓል። በሰዎች መካከል በቡድኖች መካከል አብረህ እየኖርክ አብረህ እየሰራህ አብረህ እየተሰበሰብክ የመተማመን ዝንባሌው በእጅጉ እንዲቀንስ አድርጓል። ያም በጣም መጥፎ ጠባሳ ነው። አብረህ ስለ ሀገር ከምትመክረው ሰው አደጋ ያጋጥመኛል እያሰብክ መምከር
በእጅጉ ትምምንን የሚቀንስ ጉዳይ ስለሆነ እንደ አንድ ክስተት ጠባሳ ሊታይ ይችላል። ምን ሰተህ ምን ትጠብቃለህ? አየርላንዳዊው ደራሲና ፈላስፋ ጆርጅ በርናርድ ሾው የታሪክ ትልቁ ትምህርት ሰዎች ከታሪክ ምንም አለመማራቸው ነው እንዳለው ዛሬ በሀገራችን የሚታየው የቀውስ ልክ ይህን ይመስላል። ለልጆቻችን ምን እያበላን ምንስ እየነገርን አሳደግናቸው? በፍቅር በወንድማማችነትና በአንድነት እሸት ፈንታ በልቦናቸው ውስጥ የጥላቻና የጎሳ መለያየት እሾህ አልተከልንም? ገና አእምሮ ሳይበስል የሰው ልጅ በሰብአዊነቱ ሳይሆን በብሔሩ እንዲወድ ሴራንና ክፋትን እንደ ትልቅ የፖለቲካ ብልህነት እንዲቆጥር አድርገን ያሳደግነው እኛው ራሳችን ነበርን። ታዲያ ያ በጨቅላ ልቦች ውስጥ የተከልነው መርዛማ ሾህ በጊዜ ሂደት አድጎ ጎልብቶና በቅሎ ቀድሞ የሚወጋው ባለቤቱን ነውና ነፋስ የዘራ አውሎ ነፋስ ማጨድ ጀመረ። ለልጆችህ የጥላቻ ሾህ እየመገብክ የሰላም ፍሬና የወንድማማችነት እሸት ልትጠብቅ አትችልም። ራሴ ያፈረስከው ያረከስከውና ዘበት አድርገህ ያፌስክበት ስርዓት ስጋት ሲገባህ ጋሻ ሊሆንህ እንደማይችለው ሁሉ ክፋት ሌት ተቀን እየሰበክ ጥላቻ በጨቅላ ሕፃናት ልብ እየዘራህ ሴራ እንደ ጦር በቀል እንዳንካሴ እያሾርክ ላላፊ አግዳሚው ታስጨብጥና ወጉኝ ቆሰልኩኝ እየዬ የፖሊስ ያለ ትላለ። ፖሊስ እንዲናቅ ሕግ እንዲደፈር ሁሉ ራሱ ሕግ ተርጓሚ አድራጊ ፈጣሪ እንዲሆን ስትሰብክ ትውልና የተከልከው ሾህ በቅሎ ሲወጋ የሚደርስልኝ አጣሁ እየዬ በሕግ አምላክ ትላለ። የት ያከበርከው ሕግ ያስከብርህ? መች ያከበርከው ሕግ ጥላ ከለላ ይሁነን? ሕግ ወረቀት ላይ ስለሰፈረ ብቻ ምን ዋጋ ይኖረዋል? ከሰዎች ልቡና እንዲፋቅ እንዳይናቅ እንዳይጣስ ልጆቻችን አፋቸውን እንዳይከፍቱበት ሀገር ምድሩ እንዲቀበለው ካልሰራን ክንዱን ሳይሆን ፍርዱን ልቡን ሳይሆን ደንቡን የሚያስከብር የሕግ የበላይነት ከጓዳችንና ከቤተሰባችን ካላጸደቅን የተጻፈው ሕግ ይጠብቀን ይመስልሃል? ለገባንበት ማጥ እጃችንን ያመቻቸነው እኛው ራሳችን መሆናችንን ለመቀበል የህሊና ድፍረት የለንም። ከተጎጅነት ትረካ ጀርባ መሸሸግን ልማድ አድርገናል። ነገር ግን ከእያንዳንዱ ጥፋትና ደም አፋሳሽ ሴራ ጀርባ የራሳችን መርዛማ አሻራ እንዳለበት ማመኑ የመጀመሪያው የህሊና ፈተና ነው። ለምን ስለ መሞታችን ብቻ እናወራለን? የገደልንም እኮ እኛው ነን። ለጌሾ ወቀጣ ማንም ሰው አልመጣ፣ ለመጠጡ ጊዜ ከየጎሬ ወጣ እንደተባለው ካልሆነብን በቀራው ከጉዳቱ ብቻ ሳይሆን ከመጉዳቱም ጀርባ ያለነው እኛው ራሳችን ነን። የእኛ ያልነው ሲቆስል እየጮህን ሲያቆስል የምን መጋረጃ መከለል ነው? የራስን ወንጀለኛ መሸፈር ማለት ነው። በጥላቻ ንግግር፣ በሴራ ተረካና በዝምታችንም ጭምር ለጥፋት መንገድ ጥራጊና ፍም አፍጋጊ እንደነበርን ማመን ተስኖናል። ወንጀለኛን ጀግና አድርገን አቅፈን ጀግናን ወንጀለኛ አድርገናል። ይህም ሀገሪቱን ለፍትህ እኩል የቆመች እንዳትመስል አድርጓታል። በዜጎች እልቂትና ህመም ላይ የፖለቲካ ትኩሳታቸውን የሚያሞቁ አካላት በጥላቻ ቃላቶቻቸውና በሐሰት ትረካዎቻቸው ያላወጁት ጦርነትና ያልተኮሱት ጥይት የለም። በቃላት የመረዙት መንገድ ለስንት ዜጋ ህልፈት ምክንያት እንደሆነ ሳያውቁ ምናልባትም አውቀው ሳያምኑ እጅን ከደም ለማንጻት መሞከር ግን ነፃ ሊያደርግ አይችልም። ይህንን ታሪካዊ እውነታ አዛብተን በመጻፋችንና በዝምታ በመሸፈናችን ምክንያት ዛሬም ሀገራችን ዋጋ እየከፈለች ትገኛለች። ሰኔ 15 ብቻውን እኛ እንደ ህዝብና እንደ ማህበረሰብ የት ላይ ነው መንገዳችን እየተሳተው? በምንስ ምክንያት ነው የሰው ህይወትና የታሪክ መስዋዕትነት ቅንጣት ያህል የማይሰማን ፈዛዛ የሆን ነው ብለን ራሳችንን በቁጭት እንድንፈትሽ የሚያስገድድ የታሪክ መስታወት ነበር። እነዚህ አሰቃቂ ሁነቶች በየቀኑ በሀፍረትና በህመም አንገታችንን ደፍተን የራሳችንን የውስጥ ስብራት እንድንመረምር የሚያስገድዱ የታሪክ ቁስሎቻችን ናቸው። በእውነተኛ ከገዳዩ ነን ወይስ ከሟቹ? ከጥይት አቀባዩና ከተኳሹ ወገን ወይስ ህመሙን ከሚታደገው አስታራቂ? ለፍትህና ለእውነት የቆምን የሀገር ዋሶች ነን ወይስ ገዳይን እንደ ጀግና ያየን የጽድቅ ካባ የምናለብስ? በቃላቶቻችን ሰላምን የምንሰብክ ፍቅር ዘሪዎች ወይስ የመለያየት መርዝ የምንረጭ? መልሱ ያለው እኛው ጋ ነው። እገሌ ከገሌ ሳይባል ሁላችንም
ለመወጋገዝና ለመጠቋቋም ከመሮጥ ወደ ራሳችን ብንመለከት ገና ድሮ ሰላም በሆንን ማለት ነው። ጥያቄ ይፈልጋል፣ ወደ ራስ መመልከት ይፈልጋል። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።